እንደምን አምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። ከተቋቋመ የ8 ወራት እድሜን ያስቆጠረው ለሚ ናሽናል ሲሚንቶ ፋብሪካ በሲሚንቶ አቅርቦትና ዋጋ ላይ የነበሩ ችግሮችን በከፍተኛ መጠን ማቃለሉ ተገለጸ። በቀን 150 ሺህ ኩንታል ሲሚንቶ የሚያመርተው ፋብሪካው በሺዎች ለሚቆጠሩ ዜጎችም የስራ ዕድል ፈጥሯል ተብሏል። ህይወት አበበ ተጨማሪ አላት። የኢትዮጵያ መንግስት ቀጣይነት ያለው ኢኮኖሚያዊና ማህበራዊ ልማት እንዲስፋፋ ለማስቻል እንዲሁም የህብረተሰቡን የኑሮ ደረጃ ለማሻሻል የግል ኢንቨስትመንቱን ዘርፍ የሚያበረታታ ስርዓት ፈጥሮ እየሰራ ይገኛል። በተያዘው ዓመት መጀመሪያ ተመርቆ ስራ የጀመረው የለሚ ናሽናል ሲሚንቶ ፋብሪካ መንግስት ለዘርፉ የሰጠውን ትኩረት ማሳያ ሆኖ ይነሳል። እንደሚታወቀው የለሚ ናሽናል ሲሚንቶ በግንባታ ሂደትም ሆነ ከዛም በኋላ በመንግስት ደረጃም ትልቅ ድጋፍ የነበረው ፋብሪካ ነው። ከሀገራዊ ሁኔታ ካለው ፋይዳ ጋር ተያይዞ በአጭር ጊዜ ውስጥ ተገንብቶ ወደ ስራ የገባ ፋብሪካ ነው። ፋብሪካው ባለፉት 6 ወራት ያመረተው የምርት መጠን ከዛም ባለፈ ደግሞ ወደ ገበያ ያቀረበው ከ12 ሚሊዮን ኩንታል በላይ የሚሆን የሲሚንቶ ምርት ትልቅ ምስክር ሊሆን የሚችል ነው። በቀን 150 ሺህ ኩንታል ሲሚንቶ የሚያመርተው ለሚ ናሽናል ሲሚንቶ ባለፉት 6 ወራት በሲሚንቶ ገበያው ላይ ከፍተኛ መረጋጋትና የዋጋ ቅናሽ እንዲኖር የሚያስችል ምርት ለገበያው ማቅረብ ችሏል። በኢስት አፍሪካ ሆልዲንግስና በWH መስራችነት የተቋቋመ በምስራቅ አፍሪካም ሆነ በአፍሪካ በሲንግል ላይን ግዙፍ የሚባል ፋብሪካ ነው። እንደ ኢስት አፍሪካ ናሽናል ዲስትሪቢዩሽን ባሉ ተቋማት በመጠቀም ከዛም አልፎ ናሽናል ትራንስፖርት ከሚሰኙት ኩባንያ ጋር ተቀናጅቶ የትራንስፖርት ፋሲሊቲን መጨመር ቫልዩ አድ በማድረግ በመላ ሀገሪቱ ያሰራጨ የአገሪቷ ላይ ያለውን የሲሚንቶ አለመረጋጋት በከፍተኛ ሁኔታ የቀረፈ እና የሲሚንቶ እጥረቱን ያረገበ የዋጋ መረጋጋትን የፈጠረ ትልቅ ፋብሪካ ነው። ፋብሪካው በሲሚንቶ ምርት በምርት ስርጭትና መሰል ሰንሰለቶች የአካባቢው ነዋሪዎችን ጨምሮ በሺህ ለሚቆጠሩ ዜጎች የስራ ዕድል መፍጠር የቻለ መሆኑም ይነሳል። የስራ ዕድልም እንደሚታወቀው ያው የአካባቢው ሰራተኛ በቋሚነትም ይሁን በጊዜያዊ በተጨማሪም ደግሞ የተለያዩ የውጭ አንድ ላይ ተደራጅተው የሚሰሩ ማህበራቶችንም ፈጥረን በሲመንት ሎዲንግ እና አንሎዲንግ ላይ በማቴሪያል ማውረዶች ላይ በተለያዩት ላይም እንደዛው እድል ስራ የፈጠረበት ሁኔታ ነው ያለው። በትራንስፖርቴሽን የተለያዩ ሮ ማቴሪያሎች አሉ ከጀማ ምናመጣቸው ከደብረ ዘይት ከተለያየ ቦታ ምናመጣቸው እነሱም ቢሆኑ እንደዚሁ በመደራጀት በማህበር አንድ ላይ ተፈጥረው ከኛ ጋር ሆነው አብረው እየሰሩ ያሉበት ሁኔታ ነው ያለው ማለት ነው። በሰሜን ሸዋ ዞን በእንሳሮ ወረዳ ላይ የተገነባው ይህ የሲሚንቶ ፋብሪካ በሀገራችን ውስጥ የሚገኙ የሲሚንቶ ፋብሪካዎች በአመት ከሚያመርቱት 6.7 ሜትሪክ ቶን ላይ ለብቻው 4.5 ሜትሪክ ቶን ምርት እንደሚጨምር መረጃዎች ያመለክታሉ። ይህም እንደ ሀገር ያለውን የሲሚንቶ ፍላጎት እጥረት በዘላቂነት ያረጋጋል የሚል ተስፋ ተጥሎበታል። የቡና ማሳቸው በዘመናዊ መተግበሪያ ተለክቶ የማረጋገጫ ሰነድ ማግኘታቸው ተጠቃሚነታቸውን እንደሚያሳድግላቸው በደቡብ ኢትዮጵያ ክልል የይርጋ ጨፌ ወረዳ አርሶ አደሮች ተናገሩ። የክልሉ ግብርና ቢሮ ከግብርና ሚኒስቴር ጋር በመተባበር በአይነቱ የመጀመሪያ የሆነ በተንቀሳቃሽ መተግበሪያ ተለክቶ የተዘጋጀ የቡና ማሳ ባለቤትነት ማረጋገጫ ሰነድ ለአርሶ አደሮች አስረክቧል። ተመስገን ተስፋዬ ተጨማሪ አለው። አርሶ አደር ፈቃዱ ዮሐንስና እታገኘው ታምሩ በጌዲኦ ዞን ይርጋ ጨፌ ወረዳ ወጊዳ ቀበሌ ነዋሪዎች ሲሆኑ ያላቸውን የቡና ማሳ በዘመናዊ ተንቀሳቃሽ መተግበሪያ አስለክተው ህጋዊ የይዞታ ማረጋገጫ ሰነድ አግኝተዋል። ማሳይን አስለካውኝ ባለቤትም የለኝም ይዞታ ሰርቲፊኬት ልትወስጂ ስብሰባ ነው ያልኩ ሰርቲፊኬትን ወስጄ ቡናዬን ደግሞ በፈለኩበት አገር ሄጄ እንዲሸጥ ሰርቲፊኬት ሰጥተውልኝ ይሄው ተጠቃሚ ሆኛለሁ። በዚህ ሰርቲፊኬት ከባንክም ብድር አገኝታችሁ በቂ ሰፊ የሆነ ስራ ትሰራላችሁ በማለት በቂ ትምህርት ለኛ ሰጥተውን ዛሬ ይሄን ሰርቲፊኬት በእጅ በመያዛችን በጣም ደስተኞች ነን። በሰነዱ አጠቃቀም የተሻለ ግንዛቤ መፈጠሩን የጠቀሱት የአካባቢው አርሶ አደሮች ከብድር አገልግሎት ጀምሮ የቡና ማምረት ስራቸውን ይበልጥ ውጤታማ ለማድረግ እንደሚጠቀሙበት ተናግረዋል። ከመንግስት እንደተባለ መሰረት አቅምም ከደከመ ከመንግስት ብድር ወስጄ ወደፊት እንደ ሰዎችን
ወደዚህ ወደፊት አደርጋለሁ። በባንክ ቤትም ሆነ በጠቅላላ በሄድኩበት መንገድ ሰርቲፊኬት አስይዤ ተጠቃሚ ሆኜ የፈለኩትን መኪናም ገዛለሁ ብል የፈለገውን ነገር ሰራለሁ ብል ተጠቃሚ ሆኜ ታይቻለሁ፣ ሰምቻለሁ። የሰጠኝን እድልም ደግሞ ተጠቃሚ ሆኜ ዛሬ ለዚህ በቅቻለሁ። ተመልካቾች እንግዲህ ወቅቱ በልግ መሆኑን ያክል ትንሽ ካፌ ያለበት አካባቢ ነው የምንገኘው። አካባቢው ደግሞ በደቡብ ኢትዮጵያ ክልል በቡና አብቃይነቱ እንዲሁም በጣፋጭ ቡና ጣዕሙ የሚታወቀው የይርጋ ጨፌ ወረዳ ነው። አርሶ አደሮቹ መሬቱ በመለካቱ ደስተኞች መሆናቸውን ገልጸዋል። ከዛ ባሻገር ለጉዳዩ ልዩ ትኩረት ተሰጥቶ በክልል ደረጃ እየተሰራ መሆኑን የሚመለከታቸው የክልሉ የስራ ኃላፊዎች አስታውቀዋል። የሁለተኛ ደረጃ መሬት ሰርቲፊኬት የቡና ሰርቲፊኬት የያዙ ሁኔታዎቹ መኖራቸው ሲረጋገጥ ነው። ስለዚህ ይሄ በጣም ለነሱ ትልቅ አስተዋጽኦ ስለነበር እሱን መነሻ አድርገን ዛሬ ላይ ለአርሶ አደሩ ሰርቲፊኬት እየሰጠን ነው የምንገኘው። ይሄንን ስራ ደግሞ በይበልጥ በክልላችን ቡና አብቃይ አካባቢዎች ላይ በስፋት የምናደርገው ነው ማለት ነው። የማረጋገጫ ሰነዱ በተንቀሳቃሽ መተግበሪያ ደረጃ ተሰርቶ ወደ አርሶ አደሩ ሲደርስ በአገር አቀፍ ደረጃ የደቡብ ኢትዮጵያ ክልል የመጀመሪያው መሆኑን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ አቶ ትግስቱ ገብረ መስቀል ገልጸዋል። ኤክስፖርት በሚያደርጉበት ጊዜ እዚህ አካባቢ ያሉ አርሶ አደሮች በቀጥታ ተጠቃሚ ናቸው። ቦታቸው ታወቀላቸው። ቡናው የይርጋ ጨፌ ቡና ወይን የአካባቢ ስምን የያዘ ቡና ይሄዳል። ልዩ የገንዘብ አቅምን ወይን ሀብትን ይጨምርላቸዋል ማለት ነው። ያ ትልቅ ነገር ነው። ከዛ ይርጋ ጨፌ ልዩ የሚያደርገው እንዴት ነው? ሙከራ ተግባራውን ፈጽመን የመጀመሪያ ደቡብ ኢትዮጵያ ይርጋ ጨፌን የመጀመሪያ ይሄ ሰርቲፊኬት በዚህ ቴክኖሎጂ የተሰጠው በደቡብ ኢትዮጵያ ክልል ይርጋ ጨፌ ወረዳ በፓይለት ደረጃ የተጀመረውን ዘመናዊ የቡና መሬት ምዝገባ ስርዓት ቡና አብቃይ በሆኑ ሌሎች የሀገሪቱ አካባቢዎችም ለማስፋፋት በትኩረት እንደሚሰራ ተመላክቷል። ተመልካቾቻችን አሁን ደግሞ ምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ይሆናል። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም የተሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካ ዶላር በ130 ብር ከ02 ሳንቲም እየገዛ በ132 ብር ከ62 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።